አዲሷ ፍቅረኛው ከዱባይ መጣች። አደይ በቅናት በንዴት አበደች። ዳይመንድ አደይ ለዶክተሩ አሰማመጣት። አደይን ዳይመንድ ተሰምኛለሽ፣ የሚወድሽና የሚያፈቅርሽ ዶክተር አለ። ገና ካየሽ አጀምሮ በአንቺ ፍቅር አብዶና ጨልዮ ነገር ግን አንቺ እንድትደሰች ብሎ ሁሌም ከጎንሽ ነበረ አደይ። እናም አሁን ልታገቢውና ልትወጂው የሚገባው ዶክተሩንና ዶክተሩን ነው ብሎ ግግም አለ። ምን እያልክ ነው? እያበርክ መሆን አለበት። እንዴት ነው እኔ ዶክተሩን ለወደውና ላፈቅረው የምችለው ዳይመንድ ብላ አለችው። ትሰሚኛለሽ? ክብርሽን ዝቅ የሚያደርግና እየረገጠ ከሚያኖርሽ ባልና ክብር ከሌለው ባል ይሄ አይሻልሽም እንዴ? ዶክተሩ ምን ይወጣለታል? ቢያንስ አንቺን ስለሚወድሽና ስለሚያፈቅርሽ ስለሚያከብርሽ መስሎኝ እስከ ዛሬ ምንም ነገር ያልተናገረው ነገር ግን አሁን ደግሞ አብቅቷል። ዲቭ እንደሆነ አይሆንሽም ብሎ አላት። የዲቭ እናት አደይን አመነጫጭቃና በጥፊ ልሳ ከቤት አባረረቻት። አደይ የዲቭን እናት ትሰሚኛለሽ? ክብርሽን ብጠብቂ ይሻልሻል። ያንቺ ልጅ ወዶኝ እንጂ ወድጀው አይደለም የመጣሁት፣ ተንበርክኮልኝ እንጂ ተንበርክኬለት አይደለም። አንቺ ዝብቶኜ ምን አይነት ጋጠወጥ እናት ነሽ? ልጅሽን እንኳ ቢያንስ ባንቺ እንኳንም ያልወጣ የእውነት ለካ የዝሽ ልጁና ነው ያቺ ሊዱ እንደዛ ስትቅበጠበጥ የነበረው። ስለዚህ ከፈለግሽ ልጅሽን ቀቅለሽ ብበዩ ምንም አይመስለኝም። እኔ ፍቅርም ብዬ እንጂ አንገቴን ደፍቼ የተቀመጥኩት በሰራሁት ስራ ልታመሰግኘኝና ልትደመሚብኝ መቻል ነበረብሽ። ግን አንቺ የኔን ስራና የኔን ማንነት አናናቅሽ። ስለዚህ ለቤተሰቤ ክብር ከሌለሽና ለእኔ ክብር ከሌለኝ የፈለግሽውን ሴት አምጥተሽ መዳር ትችያለሽ። አይደለም አንድ ሴት ሁለት ሶስት ሴት አምጥተሽ ዳሪው፣ ምንም አይመለከተኝም ብላ አለች። በጣም ደነገጠች የፍቅር እናት። ምን እያልሽ ነው አደይ? ኧረ እባክሽን ይሄንን እኮ ካንቺ አልጠብቅም ነበር ብላ ስትላት እታለም ማርም ሲበዛ እኮ ይመራል። የዲቭ እናት ደግሞ አነጋገሯና አኳኋኗ ትክክል አይደለም። ቆይን ያጠፋሁት ነገር አለኝ? ባጠፋስ ቢሆን እንደ ልጅ ተቆጥታ እንደ ልጅ ገጽታ እኔን ማስተካከል ሲገባት አንድ ጊዜ ባለባበሴ፣ አንድ ጊዜ ባለኝ ሙያ፣ አንድ ጊዜ በቤት ሰራተኝነት እኔን ማዋረድ ምን ይሉታል? በዛ ላይ ጭራሽ አግብተሽ የፈታሽ ብላ አለችኝ። እኔ መቼ ነው አግብቼ የፈታሁት? በህይወቴ የመጡትን ወንድ ሁሉ ከሀገር ስሳደድ የኖርኩት እነሱን ላለማግባት ብዬ አይደለም እንዴ? አባዬንና እማዬን ረግጬ የመጣሁት የምወደውንና የማፈቅረውን ባላገባ መስሎኝ። ይህ ይደረጋል እትዬ? የእውነት አንቺን ራሱ አምኜሽ ነበረ። በቃ እዚህ ቤት ያላችሁ ሰዎች በሙሉ አብዳችኋል ማለት ነው ብላ ጥላ ወጣች። አሹ ብልሹና ሮማን እጅጉን ተናደዱ። ቆይ እኛ የገባነው ምን አይነት ቤተሰብ ውስጥ ነው? እታለም ብቻ ናት ጥሩ ሴት እንጂ ሌሎቹ በጣም አረመኔና ጨካኝ ናቸው። አሹ ለሮማኔ ነገራት። ትክክል፣ እኔ እስካሁንም ለማየ ብዬ እንጂ የተቀመጥኩት ለትዬ ብዬ እንጂ እስካሁንስ ያሉት በጣም ክፉ ናቸው። የፍቅር እናትና ዲቭ እጅጉን ደንግጠው ሆስፒታል ይዘዋት ከሄዱ በኋላ ዶክተሩ በጣም ከፍተኛ የልብ ኬዝ አለባት፣ ጭንቀትና መከራ አትፈልግም፣ ሁሌም የሚያስደስታትን ነገር ብታደርጉላት ይሻላል ብሎ አለው። ዲቭ እና የፍቅር እናት እያወሩ ባሉበት ሰዓት ቆይ ምንድነው የማደርገው? ከዚህ በኋላ ያለኝ አማራጭ አንድና አንድ ነው። ምንድን ነው እሱም? ደግሞ አደይን እኔ አላገባትም፣ ከዚህ በኋላ የፈለገችውን መርጣ ማግባት አለባት ብሎ አለ። ምን እያልክ ነው? እስከ ዛሬ ለፍተህና ማስነህ የራስህ አድርገሃት እንዴት ነው አሁን በአጭር ጊዜ ልትቀይራት የቻልከው? ብላ ስትለው እና ምን ላድርግ? ያለኝ አማራጭ አንድና አንድ ያለው ይህ ብቻ ነው። እማዬ እንድትከፋ አልፈልግም። እማዬን ስል አደይን አጣለሁ፣ አደይን ስል ደግሞ እማዬን አጣለሁ። ያለኝ አማራጭ መተው ብቻ ነው ብሎ አለ ዶክተር። አደይና ዲቭ
እንዴት ተጣሉ ሲሰማ እጅጉን ልቡ በሐሴት ድብልቅልቅ አለ። በቃ እድል አለኝ ማለት ነው። አሁን ይህን ሆስፒታል ዘግቼ ከአደይ ጎን መሆን አለብኝ ብሎ ተነስቶ ወደ አደይ ሩም አቀና። ሊሊዬ በጣም ደስ ብሏት ስለነበረ እውነትም ዴብ ለሊሊ አይመጥናትም፣ ለአደይ አይመጥናትም። እኔ እኮ ሊሊ ነኝ፣ ዶክተሩ ግን በጣም ደስ የሚል ሰው ነው። ስለዚህ እንደምንም ብዬ ማመቻቸት አለብኝ ብላ አመቻቸቻቸው አንድ ሩም። ዲቭ አደይ የት ናት? ይቅርታ ልጠይቃት ብሎ ሲመጣ ከዶክተሩ ጋር እየተቃቀፈችና እንዲሁም እራሷን እያከማት ሲያገኝ ዲቭ ምንድን ነው? ቆይ እኔ ብሶቴንና ጭንቀቴን ብነግርህ ጭራሽ አንተ ዝመተህ ትሪት እያደረግክ ነው ወይስ ደግሞ ክፍተቱን እየተጠቀምክ ብሎ ሲለው አይ እንግዲህ በቃ ዴቭ ላነጋገርህ ለከት ኑረው። አንተ እናትህን መርጠህ አይደለም እንደ ሚስትህን የተውካት? መቼስ እሊሊ ቤት ትመጣለች ብሎ እንዴት ማሰብ ማንን ገደለ? እኔ ደግሞ እንደምታስበው ሳይሆን እዚህ የመጣሁት ለአደይ መድኃኒት ለመስጠት ነው ብሎ አለ። ምን? አዎ የራሱ ጉዳይ፣ ግን ደግሞ በእኔና በሷ መካከል አትግባ ብሎ ሲለው አደይ ከተኛችበት ብድግ አለች እና ዴቭ ትሰማኛለህ? ያንተና የኔ ነገር አብቅቷል። ከዚህ በኋላ ከማንም ጋር የፍቅር ግንኙነት ብጀምር አንተን አይመለከትህም። አንተ ብታከብረኝ ኑሮ እኮ ምናልባትም ቤተሰቦችህ ያከብሩኝ ነበር። ግን አንተ ለእኔ ክብር ከሌለህ ማን እንዲያከብረኝ ጠብቀህ ነበር? አሁን ምንም ሳትል አርፈህ ብትሄድ ይሻልሃል ብላ አለችው። እና በቃ ማለት ነው? አዎ በቅቷል። ሁሉም ነገር ከዚህ በኋላ አክትሟል። ስለዚህ መረዳት ያለብህን በሙሉ ተረዳ። እባክህን ራቀኝ፣ እባክህን ሰላሜን ስጠኝ ብላ አለች። ሰላም ሰላም! ውድና እየተከበራችሁ የትርሲቲ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። አደይ የዛሬ እምባዴም አለቀሰች። ዳይመንድ ኪንጎን እኔ ምልክ ዲቭ ከዚህ በኋላ ዲቭ እና አደይ አንድ ላይ አይሆኑም፣ ሰርጉ ቀረ ብሎ ሲለው በጣም ደነገጠ። ኪንጎ ምን እያልከኝ ነው? አደይማ በፍጹም ባሁኑ ሁሉም ነገር አብቅቶ እምቢ አትልም ብሎ ሲለው እሷ መች እምቢ አለች? ግን የዲቭ እናት በጣም ኃይለኛና ጭራሽ አናናቀችን። ቆይ እሷ ማናትና ነው? ጋሼ እኮ ይህንን ቢሰማ ይህን ቤት ያጋየው ነበረ ብሎ ሲል ተረጋጋ። ግን አንድ ደስ የሚለው ነገር ለዶክተሩ በጣም ይቀናዋል ብሎ ሲል ኧረ እባክህ ዳይመንድ አንተ እኮ እርግጠኛ ሆንክ? እሱ ህነዬ አንተ እንደምታስበው አያስብ ይሆናል። ኧረ እባክህ እኔ እኮ ዳይመንዶ ነኝ። ምንድን ነው ይሄን ያህል ጅል እመስልሃለሁ እንዴ? ቢሆንም አንተ ለምንድን ነው ታዲያ በሰው ፍቅር መካከል የምትገባው ብሎ አለው። አረን ያልገባሁ ግን ደግሞ እውነታው ይሄ ነው። ምንድን እውነታው? ዶክተር አደይን ይወዳታል። አደይም ደግሞ ዲቭን ልክ በሂደት እንደወደደችው ዶክተርንም በሂደት ተወደውና እኛም ሰርግ እንበላለን ብሎ አለው። ይልቁንስ አንተ የት ልትሄድ ነው ብሎ ሲለው ያች እኮ ቤቴ ደወለችልኝ እና ቦስ እንደሚፈልገኝ ነገረችኝ። ምን? ቆያች ሴትዮ ግን ምን ፈልጋ ነው? እባክህ ከቅምጥል ጋር እንዳታጣላህ ብሎ ሲለው አይ ቅምጥልም ስትደውል አብረን ነበርን እና ትንሽ ገጭጓ ብላለች፣ ግን ደግሞ ሁሉንም ነገር አምናለች ብሎ አለው። ባቡሬና ገጀራው ሊሊ እህቴ ናት፣ የዛች አረመኔ የጨካኝ ልጅ ናት ብሎ ሲለው ትሰማኛለህ? አንተ ሴት ልጅ እንደማትወድ እኔም ጠንቅቄ ነው የማውቀው። ስለዚህ እባክህን አርፈ ተቀመጥ፣ ካልሆነ ግን ከባድ ጦርነት ነው የሚካሄደው ብሎ ሲለው እንዴ ምን አደረግኩኝ እኔ? እንዴ አሁንስ አበዛው። እኔ ምንም ይሁን ምን ዙሮ ሊሊዬ እህት ከሆነች እኔም ከሁሉም ነገር ተካፋይ ነኝ። ምን ማለት ነው? ከሀብትና ከንብረቱ ከቤቱ ከሁሉም ነገር። አክስቷን ደግሞ እንደምንም ብዬ አስወግዳታለሁ። ምን ማለት ነው ይሄ? አይመለከተኝም። ግን ደግሞ ይችን አረመኔና ጨካኜ በፍጹም ሊሊን እንድትጎዳ አልፈልግም ብሎ ሲል አንተ እንኳ ወንድሟ ብትሆን በፍጹም አላደርገውም፣ አላስተዋወቅህም። ምክንያቱም ያኔ ከሆስፒታል ከቤዛ ጋር ሆነህ እኮ ልትገላት የነበረው አንተ ነበርክ። ዋነኛ ቀንዷ ጥላት አንተ አይደለህ?
ስለዚህ እንደ ወንድም የምትቀበል ይመስልሃል እንደ ብሎ ሲለው ሊሊ አንተን አይደለም አንተ ምን አገባህ ብሎ ልክ ልኩን ሰጠው። ውድ የትርሲት የስንድቅ ሚዲያ ቤተሰቦቼ የዛሬው ሰራተኛዋ አደይ ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አይረሳ ውዶች።